ሰበር ዜና ህወሓት በሌላ ግንባር የከባድ መሳሪያ ተኩስ ከፍቷል። ዝርዝር መረጃ ደርሶናል። ከባድ ኪሳራ ነው ህወሓት ላይ የደረሰው፣ በዝርዝር ትሰሙታላችሁ። በሌላ በኩል ጦርነቱ በአላማጣ በኩል ሊጀመር ከጫፍ ደርሷል። የህወሓት አመራሮች ምስጢራዊ ስብሰባ አድርገው እጅግ አደገኛ ውሳኔ ወስነዋል። በስብሰባው የተወሰኑ ውሳኔዎች ደርሰውናል፣ በዝርዝር ይሰሙታል። በሌላ በኩል ደግሞ የኢትዮጵያ መከላከያ ሰራዊትም ህወሓት ጦርነቱን እስኪጀምረው ድረስ ተጠንቀቅ ቆሞ እየጠበቀ ይገኛል። ወደ መካከለኛው ምስራቅ ውጥረት ስንሸጋገር የኢራን እስላማዊ አብዮታዊ ዘብ አስደንጋጭ መግለጫ ዛሬ ሰጥቷል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁኝ ዝርዝሩን ተከታተሉ። በቅድሚያ በቶንሳ ግንባር በህወሓት ታጣቂዎችና በጽንፈኛው ፋኖ መካከል የተፈጠረው እርስ በርስ መተላለቅ ጀነራል ወልደ ጊዮርጊስ ተክላይ ወይም ሸሪፎ የሚመራው አርሚ 33 ከጽንፈኛው ፋኖና ከጥቂት የአፋር አጉጉሞ ታጣቂዎች ጋር በመቀናጀት ዛሬ ንጋት ላይ በቶንሳ አቅጣጫ ጦርነት ለመክፈት አቅዶ ነበር። የዚህ ቅንጅት ዋና ተልዕኮ በአካባቢው የሚገኙ የሐራ መሬት ታጣቂዎችን መደምሰስ ነበር። ያልታሰበው ክስተት እርስ በርስ መተራረድ። የጽንፈኛው ፋኖና የአፋር አጉጉሞ ታጣቂዎች ቀደም ብለው ምሽግ ውስጥ ገብተው ትዕዛዝ ሲጠባበቁ የታጣቂ ክፍል 33 ወይም ኮር 331 የእግረኛ አባላት በፋኖ የተያዘውን ምሽግ አቋርጠው ማለፍ ይጀምራሉ። በዚህ ጊዜ የፋኖ አባላት የሐራ መሬት ታጣቂዎች መጡብን በሚል ስህተትና ድንጋጤ በህወሓት ታጣቂዎች ላይ ተኩስ በመክፈት ደመሰሷቸው። የከባድ መሳሪያ ምላሽና ከባዱ ኪሳራ። የተኩስ ልውውጡ መረጃ የደረሰው ሌላኛው የህወሓት ታጣቂ ክፍል ኮር 333 አከታትለው በተኮሰው ከባድ መሳሪያ በራሳቸው በህወሓትና በጽንፈኛው ፋኖ አባላት ላይ ከፍተኛ ሰብአዊ ኪሳራ አድርሶ ውጊያው በአጭር ጊዜ ተቋጭተዋል። ኃይሎቹ ተደራጅተው ሳይወጡ በገዛ ራሳቸው ጥይት ተበላልተዋል። የአሁኑ ሁኔታና አስቸኳይ ስብሰባ። በርካታ ቁስለኞች ወደ አላማጣና ኮረም ሆስፒታሎች ተጓጉዘዋል። የሞቱ ታጣቂዎችን ቀብር ሌሊቱን በድብቅ ሲፈጽሙ አድረዋል። አላማጣ ውስጥ በተፈጠረው ከባድ ውድቀት ዙሪያ ግምገማዊ ስብሰባ ይካሄዳል ተብሎም ተዘግቧል። በሌላ በኩል በራያ መሆኒ የተካሄደው የህወሓት ታጣቂ አመራሮች ምስጢራዊ ስብሰባና አደገኛ ውሳኔዎችም እንዲሁ ተሰምተዋል። ናሴ 1 ቀን 2018 ዓ.ም ከምሽቱ 3 ሰዓት ላይ በመሆኒ ወረዳ በጆን መዲድ ሰብሳቢነት የህወሓት የታጣቂ አመራሮች እንዲሁም የመረጃና የዘመቻ ኃላፊዎች ጦርነቱን በተመለከተ ምስጢራዊ ስብሰባ ሲያካሄዱ አምሽተዋል። በዚህ ስብሰባ ላይ የሚከተሉት 3 አንኳርና አደገኛ ውሳኔዎችም ተላልፈዋል። አንደኛ፣ በራያ ህዝብ ላይ ጉልበት መጠቀም። የራያ ህዝብ በታጣቂው ላይ ከፍተኛ ቅሬታ ስላለው እንቅስቃሴያቸውን ለፌዴራል ኃይሎች ሊጠቁሙ ይችላሉ። እንዲሁም ቁስለኛ በማንሳትም ሆነ በሎጂስቲክስ አቅርቦት ላይተባበር ይችላል የሚል ስጋት ተነስተዋል። በመሆኑም ተወደደም ተጠላም ስውር በሆነ መንገድ በህዝቡ ላይ ጉልበት መጠቀም እንዳለባቸው ተወስነዋል። ሁለተኛ፣ የአካባቢውን ተወላጅ ታጣቂዎች ከፊት ማሰለፍ። ውጊያው ሲጀመር የራያ አካባቢ ተወላጅ የሆኑ ታጣቂዎችን ቦታውን በደንብ ታውቃላችሁ በሚል ማታለያ ከፊት አሰልፈው እንዲሰዉ ወይም መስዋዕት እንዲሆኑና ጦሩን መርተው እንዲገቡ ተወስነዋል። ሶስተኛ፣ ወደ ኋላ የሚሸሹ ታጣቂዎችን ከኋላ መረሸን። ጦርነቱ ከተጀመረ በኋላ ሸሽተው ወደ ኋላ የሚያፈገፍጉ ታጣቂዎችን ከኋላ ሆነው የሚረሽኑ ወይም የሚገድሉ ልዩ አባላት እንዲመደቡ ተወስነዋል። ይህንን መዋቅር እስከ ታችኛው የቡድን እርከን ድረስ በመመልመል እስከ ዛሬ ቅዳሜ ድረስ ለበላይ አካል ሪፖርት እንዲደረግ ጥብቅ ትዕዛዝ ተላልፈዋል። የታጣቂ አመራሮቹ ይህንን የጭካኔ ውሳኔ ካሳለፉ በኋላ ሌሊቱን ወደ የምድብ ቦታቸው መበተናቸው ታውቀዋል። በሌላ በኩል ደግሞ የራያ አላማጣ ውጥረት ሊፈነዳ ከጫፍ ደርሰዋል። ህወሓት በራያ አላማጣ መስመር ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑ ታውቀዋል። በራያ አላማጣና በአካባቢው አቅጣጫ
በፌዴራል መንግስትና በህወሓት መካከል ያለው ውጥረት ወደ ከፍተኛ ደረጃ ማደጉን ጠቁመው ህወሓት በዞኑ በርካታ የጦር መሳሪያዎችን፣ የኃይል ስምሪቶችንና የምሽግ ዝግጅቶችን እያደረገ እንደሚገኝ የመረጃ ምንጮች ገልጸዋል። በተለያዩ ቀበሌዎችና ቦታዎች ታይተዋል የተባሉ የኃይልና የመሳሪያ ስምሪት ዝርዝር መረጃዎች እንደሚከተሉት ቀርበዋል። መሆኒ ወይም ራቢያ በገረብ አባ ሀጎስና በገረብ አገው መካከል ቀደም ሲል ተቆፍረው በነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፍኤስአር አጠቃላይ 8 መኪና የሰው ኃይል ማራገፉ ተገልጸዋል። ወራበይ በአዲ መሐመድ አካባቢ አንድ መድፍ፣ በውዳሴ 3 መድፎች የነበሩ ሲሆን አንዱ ባለበት ሲቀር ሁለቱ ወደ ራያ አላማጣ ተንቀሳቅሰዋል። በኩቢጅላ 2 ታንክና 3 መድፎች የነበሩ ሲሆን ሁለቱ መድፎች ወደ አላማጣ ተንቀሳቅሰዋል። በበሩቃሊና አንድ መድፍ እንዲሁም በአዲ ኩቱቤ አንድ መድፍና በሸራ የተሸፈነ አንድ ሲኖትራክ ተቀምጠዋል ተብለዋል። ራያ አላማጣ በታኦ ልዩ ቦታ ዳዩ ድል በምስራቅ በኩል አንድ መድፍ፣ በደንዲቦ በምዕራብ በኩል አንድ መድፍ ተደራጅተዋል። ራያ ባላ፣ አሳዬ፣ ጣፌና በገርጅሌ ትምህርት ቤት አቅራቢያ የተለያዩ የጦር መሳሪያዎችን አስቀምጦ እንደሚገኝና ጦርነቱ ጫፍ ላይ መድረሱን ምንጮች አረጋግጠዋል። በመንግስት የጸጥታ ኃይሎች በኩል ከህወሓት ትንኮሳ ከተፈጸመ ከሸረሪናው የከፋ አጸፋ ለመመለስ የሚያስችል ከበቂ በላይ ዝግጅት መደረጉን ከወታደራዊ ኃላፊዎች የተገኘው መረጃ አመላክተዋል። በራያ አላማጣና አካባቢው በሁለቱ ወገኖች መካከል አዲስ ግጭት ሊቀሰቀስ የሚችልበት እድል ከመቼውም ጊዜ በላይ መጨመሩ ታውቋል። የኤርትራ ወታደሮችም ከህወሓት ጋር መቀላቀላቸው በስፋት ተነግረዋል። በሌላ በኩል ከአላማጣ ነዋሪዎች የደረሰን ተጨማሪ መረጃ የአላማጣ ነዋሪዎች ስለ ታጣቂዎቹ ስምሪትና ማረፊያ ቦታዎች ተጨማሪ ጥቆማዎችን በተከታታይ እያደረሱን ይገኛሉ። በደረሰን መረጃ መሰረት ታጣቂዎቹ ከቴክኒክ ኮሌጅ በተጨማሪ በሌሎች ስትራቴጂካዊ ቦታዎች ላይ በስፋት መስፈራቸው ታውቋል። ከነዋሪዎች በደረሰን ጥቆማ መሰረት ኃይሉ በብዛት የሰፈረው በሚከተሉት ቦታዎች ነው። በአላማጣ አየር ማረፊያ፣ በቴሌ ታወር ዙሪያ፣ ባህርሌና ጥሙጋ መግቢያ ላይ ናቸው ተብለዋል። በእነዚህ ስፍራዎች የሰፈሩት ታጣቂዎች ከሌላው ጊዜ ለየት ባለ መልኩ 95 በመቶ የሚሆኑት የራዲዮ መገናኛ ወይም ኮሚኒኬሽን ሬዲዮ የታጠቁና የያዙ መሆናቸውን የአይን እማኞች አረጋግጦልናል። ይህ መረጃ ታጣቂዎቹ በከተማው ውስጥ ያላቸውን ስርጭትና የመገናኛ ዝግጅት በግልጽ የሚያሳይ ነው። ወደ ዓለም አቀፍ ሰበር ዜና ስንሸጋገር የመካከለኛው ምስራቅ ውጥረትን እናገኛለን። የኢራን እስላማዊ አብዮታዊ ዘብ አሜሪካ ሁሉንም ቅድመ ሁኔታዎች ሳትቀበል የሆርሙዝ ወሽመጥ አይከፈትም ሲል ዛሬ መግለጫ ሰጥተዋል። የኢራን እስላማዊ አብዮታዊ ዘብ ወሽመጡ የመክፈቱ ጉዳይ የሚወሰነው አሜሪካ ከቴህራን የቀረበላትን ቅድመ ሁኔታዎች በሙሉ ስትቀበል ብቻ እንደሆነ ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ በበኩላቸው ሆርሙዝን በተመለከተ ከኦማን ጋር የሚደረገው ድርድር እየተጠናቀቀ ቢሆንም ይህ ስምምነት ወሽመጡ ይከፈታል ማለት እንዳልሆነ ተናግረዋል። በሆርሙዝ ሁለት ጫፎች የሚገኙት ኢራንና ኦማን ወሽመጡ የሚተዳደርበትን መንገድ በተመለከተ ሲደራደሩ ቆይተዋል። ይህ ድርድር ወደ መቋጫው መቃረቡን ተከትሎ የአሜሪካ ባለስልጣናት ሆርሙዝ መከፈቱ አይቀሬ እንደሆነ መናገራቸው ተዘግበዋል። የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ የሆርሙዝ ወሽመጥን ህጋዊ መዋቅር፣ አስተዳደርና የመርከብ ጉዞ መስመርን ለመወሰን የሚደረገው ድርድር ለስምምነትም መቃረቡን ዛሬ ቅዳሜ ለጋዜጠኞች ተናግረዋል። ከኦማን ጋር ስምምነት መፈጸሙ ግን የወሽመጡን መከፈት እንደማያረጋግጥ ጠቁመዋል። የሆርሙዝ ወሽመጥ መከፈት በሌሎች ሁኔታዎች ላይ የሚመሰረት ነው ብለዋል። አሜሪካ የእስላማባድ የመግባቢያ ስምምነትን በመጣሷ ካሳ እንድትከፍል ማድረግ ከቅድመ ሁኔታዎቹ አንዱ እንደሆነ ጠቅሰዋል። በዚህ ጉዳይ ላይ አስተያየት የሰጡት የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ጀነራል ሁሴን ሞሄቢም በተመሳሳይ ኦማን ጋር የሚደረገው ድርድር ከሆርሙዝ መከፈት ጋር ግንኙነት እንደሌለው ገልጸዋል። ቃል አቀባዩ የሆርሙዝ ወሽመጥ ለእኛ ኢኮኖሚያዊ የውሃ መስመር ብቻ አይደለም፣ በእስላማዊ ሪፐብሊክ እጅ የሚገኝ ጂኦግራፊያዊ አቅምና ጉልበት ጭምር ነው። ስለዚህ ጠላት ወሽመጡ እንዲከፈት የኢራንን ቅድመ ሁኔታዎች ለመቀበል ይገደዳል ብለዋል። አክለውም የአሜሪካ ወገን የኢራን እስላማዊ ሪፐብሊክን ቅድመ ሁኔታዎች ሲቀበልና ጣልቃ የመግባት አካሄዱን ሲተው የሆርሙዝ ወሽመጥን እንደገና ለመክፈት የሚያስችል ሁኔታዎች ይኖራሉ ሲሉ ተናግረዋል። ውድ ተመልካዮቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።